ከዚህ ጋር ተገኘች እዛ ጋር አልተገኘችም። እዚህ ጋር ላሳያችሁ፣ እዚያ ጋር ምናምን ቀልድ ላይ ናቸው ሁሉም ማለት ነው። በመጀመሪያ ማለት የምፈልገው ኤፍሬም የወንድሙ ገዳይ ነው ለኔ ማለት ነው። ማለት የምፈልገውም ይሄንን ነው ማለት ነው። ምክንያቱም ኤፍሬም እያደረገው ያለው ስራ እጅግ በጣም የሚያስጠላ ከሚለው በላይ የሚያቅለሸልሽ በሉት በቃ አይደለ፣ የሚያቅለሸልሽ ማለት ነው። ስራቸው የሚሰራው ስራ በሙሉ ማለት ነው በጣም የሚያስጠላ፣ በጣም የሚደብር፣ በጣም እንግዲህ ከዚህ በላይ መግደል የለም። ሄርሜላ ምንም ትሁን ምንም የትም ትሁን ራሱ ደብቋት ቢሆን ቢያንስ እንኳን ማስመሰል አልቻለም። ሌላው ኤፍሬም ቤት ናት፣ አቤላ ቤት ናት ወይ ደግሞ አቤላ ጋር ትገኛለች። እነሱ የፈለጉት አቤላ እንትን አላት ሊሉ ነው ማለት ነው። ማለትም አቤላ ነው እየደበቃት ብለው ወይም ደግሞ አቤላ ነው ያሳዛትና ያሳገታት ብለው እንትን ለማለት ነው ማለት ነው። ገብቷችኋል አይደለ? አቤላን ወንጀለኛ ለማድረግ ምንም ይሄ አቤላ ሰው ስለወደደው ከአብርሽ ጎን ስለቆመ አቤላን መሆን አትችልም ኤፍሬም ማለት ነው። አንተ ወራዳ ቆሻሻ የሆንክ ሰው ማለት ነው። አቤላን መሆን አትችልም። ከአንተ ወንድም አብረህ ካደግከው አንተ ዲቃላ ማለት ነው። አንተ አብረህ አደግኩ ከምትለው እጅግ በላይ የሚያስፈልገው ለአብርሽ እና ታውቃለህ ጠንቅቀህ። ለአንተ መናገር አያስፈልግም። አንተ ደደ መናገርም የለብንም ለአንተ ማለት ነው። ምክንያቱም አቤላ ከአብርሽ ጎን በመሆኑ ወይም ደግሞ አብርሽ ጋር በመሆኑ ራሱ ተቃጥለሃል ማለት ነው። ምክንያቱም ሁሌም አሪፍ የሆኑ መስመሮችን ስለሚያስይዘው አብርሽን አሪፍ የሆኑ መስመሮችን ስለሚያስይዘው አቤላ ማለት ነው። ገብቷችኋል አይደለ? ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ያው በኤፍሬም ይህን ማለት ይህ ነው ብሎ ስለሱ ማውራትም ሆነ መናገር እጅግ በጣም ያስጠላልም ይዘገንላልም እንደ እውነት ለመናገር ማለት ነው። ገብቷችኋል አይደለ? ምክንያቱም በቃ ይሄ እንዴት ነው እንደ ሰው ምንም አይነት መንገድ የማይታሰብ ወይም ደግሞ የማይገመት ሰው ነው ማለት ነው። ገብቷችኋል አይደለ? በቃ ስታዩት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የኤፍሬም ያላቸው ኤፍሬም ማለት ነው እየሰራው ያለው ስራ ማለት ነው ወዶችዬ። ከዚያ በዘለለ እዚያ ጋር ደግሞ እነዛ ደግሞ እንግዲህ እነ አማኑ ምናምን ጆ ደግሞ እዚያ ጋር አምጣት ኑ ላሳያችሁ ብሎ እንግዲህ ወደ ሆነ ቦታ ነው እንግዲህ ይዟቸው የሄደው ወይም ደግሞ ኑ እዚህ ናት ነው ያላቸው። ስለዚህ እነሱ ለራሳቸው ላለመያዛቸው እዚያ ጋር ሌላ ሰው ጠብቋቸው ሙልጭ አድርጎ ገርፎ በሰደዱልኝ ምኞቴ ነው እኔን ማለት ነው። ገባቸው አይደለ? አማኑና ጆን ማለት ነው። ምክንያቱም በጣም በቀላሉ የሚሾፉ በጣም በቀላሉ የሚቀልዱ ኦዲየንስ ላይ የሚቀልዱ ቀልደኞች ናቸው። በቃ ሁሉም ማለት ነው ሁሉም እና ቤላ ኤፍሬም እያሾፈን በዚህ ልክ እየቀለደ በቃ በጣም ማለት ስቲል ትክክል ነው የምትሉት ሰዎች በራሱ ወንድም በወንድሙ ላይ ተነስቶ ማለት ነው እንግዲህ የመጀመሪያው ሰው ሆኖ አይተነዋል። ወንድም በወንድሙ ላይ ተነስቶ ወንድሙ ሲሞት ማየት የሚፈልግ በወንድሙ ላይ የሚያሾፍ በወንድሙ ላይ የሚቀልድ ማለት ነው። ምግብ እየበላ አይደለም፣ ወጡ አየር እያገኘ አይደለም፣ አብርሽ እየተጎዳ ነው ምናምን። እኔ በስመ አብ ወወልድ ወመንፈስ ቅዱስ ኤፍሬም የሚባል ከአብርሽ ጋር አብሮ አድጓል እንዳትሉኝ። እኔ ማመንም አልቻልኩም፣ እንደዚህ ነው ብዬ መቀበልም አልቻልኩም ማለት ነው። ኤፍሬም የሆነ ቂም አለበት በቃ ከአብርሽ ጋር በምንም መንገድ ይሁን በምንም አስቡት በምንም መንገድ ኤፍሬም በቃ ይሁን አለ አይደለ? ቂም አለበት በቃ። ሌሎች እነ ዳኒ እንደሚቀኑት ዳኒ እንደሚቀነው በአብርሽ ዳኒ እንደሚቃጠለው በአብርሽ አብርሽን እንግዲህ ከዚህ በፊት ተናግሯል። ኢንስታግራሙን እንዳዘጋው እንግዲህ ሪፖርት ካደረጉት ሰዎች አንዱ እንደሆነ እንግዲህ አብርሽ ተናግሯል። ያው አዳምጮ ባላችሁ ቪዲዮ ላይ ስሚው ባላችሁ መሰረት ያየሁት ነበርና እነሱ እንደሆኑ እንግዲህ አብርሽ ተናግሯል ማለት ነው። ከነዚህ ሰዎች ውስጥ ልክ እነዚህ ሰዎች እንደሚቀኑበት በጣም ነው በአብርሽ የሚቀናው ማለት ነው ኤፍሬም።
ይሁዳ በቃ ይሁዳ እኔ አላቅም። ይሁዳ እንኳን አላቅም። ሰይጣን በሚፈትነው በዚያ ልክ ነው እንደዚያ ያደረገው ብዬ ነው ማስበው። እኔ የዚህ ደግሞ ይለያል፣ በቃ ይለያል። አንዳች የሚቀናበት አንዳች የሚቃጠልበት አለ ኤፍሬም ላይ ማለት አብርሽ ላይ ማለት ነው። በስላሴ በምንም አይነት መንገድ ለወንድሜ እንደዚህ ነኝ፣ ወንድሜ አንተ ለኔ እንደዚህ ነህ አንደኛ ብሎም መጥቶ አያውቅም። የወንድሙ መከታ ሆኖ መጥቶ አያውቅም። ሲጀመር አይተነውም አናውቅም ማለት ነው። ሲቀጥል ደግሞ አይተነው አናውቅም። ሲቀጥል ደግሞ ገባችሁ አይደለ? በዚህ አይነት መንገድ ሲሄድ አይተነው አናውቅም። ሲቀጥል ደግሞ ማለት ነው በቃ ኤፍሬም ከዚህ ለአብርሽ በመልካም ነገር ቆሞ አያውቅም። አሁንም አይቆምም፣ መቼም ሊቆምም አይችልም። በፈለገ መልካም ነገር ቢመጣ ኤፍሬም ማለት ነው የአብርሽ ወንድም ነው አልልም ልል አልችልም። ከዚህ በፊትም እንዳልኳችሁ ኤፍሬም ማለት የአብርሽ ገዳይ ነው ማለት ነው። ሌላው ደግሞ እኔ እንዳየሁትና እንደተረዳሁት ከሆነ እንዳያችኋቸው ለምሳሌ ጆና አመኑ ማለት ነው እዚህ ጋር ልክ ላሳያችሁ ምናምን ሲላቸው ተከትለው እና በል እያሉ ሄዱ። እነሱ እዚያ ጋር ላለመያዛቸው ምን እንትን አላቸው? ምን ዋስትና አላቸው? በመጀመሪያ ደረጃ ማለት ነው ራሳቸው ተይዘው ላለመገረፋቸው ምን ዋስትና አላቸው ማለት ነው። እና እንዳጠቃላይ ማለት የምፈልገው የፍቅር ጀማዎች ማለት ነው የሆነ በቃ አካሄዳችሁ በራሱ በጣም ነው የሚያስጠላው። አንደኛም አንዱ ጋር እየሄደ ወይ አንዱ ጋር እየሄደ ቪዲዮ መስራት የሆነ ነገር ማድረግ የአንዱን ቻናል ማሳደግ ላይ ናችሁ ይመስለኛል ስራችሁ እንጂ ካሜራ ደቅናችሁ መጣችሁ እንዲህ አይነት ወሬዎች እንድታወሩን ወይ እንዲህ አይነት የሆነ ቃቃ እንድትጫወቱ አንፈልግም ማለት ነው በጭራሽ ማለት ነው። ገባችሁ አይደለ? ሌላው በኦዲየንስ ላይ ማለት ነው በኦዲየንስ ላይ እጅግ በጣም እየተጫወቱ እያሾፉ ያፊዙ ነው ያሉት። ገባችሁ? እርግጠኛ ነኝ አሁን ላይ ብዙ ኦዲየንሶች ከራሳችሁ ጋር ሆናችኋል ብዬ ብዙ ያዘናችሁ እንዳዘነነን ባለመገኘቷ እንዳዘነነን አውቃለሁ። እኔም አንዷ ነኝ። ነገር ግን ደግሞ በዚህ ልክ ከመጡ የመጨረሻ ነው የሚደብረው የመጨረሻ። ምክንያቱም ከዚህ በፊት ተናግረናል። እያንዳንዳቸው በእያንዳንዳቸው ቤት ነው እንትን እያሉ የሚመጡ ብለናል ብያለሁ እኔ ለራሴ ማለት ነው። ምክንያቱም ያኛውም እዚያኛው ቤት አንተ ነህ የያዝካት፣ አንቺ ነሽ የያዝሻት፣ አንተ ነህ ያገታህ፣ አንቺ ነሽ ያገትሻት እያሉ ምን ጊዜያቸውን ይሄ ያለ አይደለ የቪዲዮ መስሪያ ጊዜያቸውን እያስረዘሙ ወይም ደግሞ ቀናቶችን እያስቆጠሩ እንደሆነ ነው እያየ ነው ያለ እንጂ ለኦዲየንስ ተጨንቀው ለኦዲየንስ አስበው ለኦዲየንስ ምን እንደዚህ አይነት ጭንቀት ውስጥ ነው። ኦዲየንስ ስልክ እየደወለ ነው ለኦዲየንስ አንስተው እንደዚህ በቃ አሁን አያነሱም። እንዳልኳችሁ ነው ስልክ እስከ ዛሬ አያነሱም፣ ለእኔ አያነሱም። እውነቱን ስነግራችሁ ማለት ነው አያነሱም። ትናንትም ብያችኋለሁ አያነሱም። በሌላ ቪዲዮም ብያችኋለሁ፣ ላይቭ ላይም ብያችኋለሁ አያነሱም። ስለዚህ ምን አይነት ቀልድ እንደያዙ ለኦዲየንስ ምንም አይነት ዴንታ እንደሌላቸው ነው ያየው። ተያይዛችሁ ጉድጓድ መግባት ትችላላችሁ ማለት ነው። የቡታጀራ ዩቱበሮች ተያይዛችሁ ማለት ነው ጉድጓድ ግቡ፣ ጉድጓድ ማለት ነው። በቃ እኛም እናያለን እስከ መጨረሻው። መጨረሻ ግን የላችሁም እናንተ። መጨረሻችሁ መቼም አያምርም፣ አይመርም ማለት ነው። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት፣ በጣም ነው የምትዘገንኑት። በመጀመሪያ ደረጃ ትዳር ቢባል ለትዳር ክብር የሌላችሁ፣ ወንድም ለወንድሙ ክብር የሌለው ቆሻሾች ናችሁ ቡታጅራዎች ማለት ነው። ቆሻሾች፣ የቆሻሻ መጨረሻዎች ናችሁ፣ እበቶች ማለት ነው። እንዳለ የፈለጋችሁበት ጉድጓድ መግባት ትችላላችሁ። በጣም ነው የምትደብሩት፣ በጣም ነው የምታስጠሉት፣ በጣም ነው የምትዘጉት። ይህን ማለት ነው የምፈልገው የኔ ወዶች። ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እንግዲህ እግዚአብሔር ከሄርሚ ጋር ይሁን። አሁን ደግሞ ምን ብሎ አብርሽ እንደሚመጣ አናቅም፣ ወይም ሌሎች ምን ብለው እንደሚመጡ አናቅም። ዛሬም ሌላ ቀልድ ላይ ከሆኑ የምናየው ይሆናል። እየተጨነቃችሁ ያላችሁ አሁንም ቢሆን ባላችሁበት ራሳችሁን አበርቱ፣ ጠንክሩ፣ እጅ እንዳትሰጡ፣ ምንም እንዳይመስላችሁ። ሄርሜላን ምንም ሊያደርጓት አይችሉም። በገባችበት ገብተው ያመጧታል፣ ሳይወዱ በግዳቸው ማለት ነው። ቀልዳቸውን ብቻ ነው ያርቁልን እያልኩ ያለሁት ማለት ነው። የሚቀልዱትን የሚያሾፉትን ብቻ ነው እየተናገርነን ያለ ነው ማለት ነው። ገብቷችኋል አይደለ? ይሄ አይቀልዱ፣ አያሾፉ፣ በቃ ያፌዙብን ያለው። ስለዚህ እኛም መንቃት አለብን ማለት እወዳለሁ። በዚሁ አጋጣሚ ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ሁሉ ይሁን። ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ ወዶችዬ።